ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? የዕለተ ሐሙስ የማለዳ ስፖርት የመረጃ ሰዓታችን ላይ በድጋሚ ተገናኘን። የተለያዩ ስፖርታዊ ጉዳዮችን የምናነሳበት የማለዳ ፕሮግራማችንን ነው ዛሬም እንደተለመደው ወደ እናንተ ይዘን እየቀረብ ነው። የተለያዩ ስፖርታዊ ጉዳዮችን እናነሳለን። ትላንትና የአውሮፓ ቻምፒየንስ ሊግ ሌላኛው የፍጻሜ ተፋላሚ ቡድን ትላንትና ተለይቶ ታውቋል። በፓሪስ ሰን ዠርሜን እና በባየር ሚኒክ መካከል የተደረገ ጨዋታ ነው። ስለሱ ጨዋታ ሰፋ ያሉ ጉዳዮችን እናነሳለን። የቻምፒየንስ ሊግ ጨዋታዎች መጠናቀቃቸውን ተከትሎ ደግሞ ዛሬ በዩሮፓ ሊግ እና በኮንፈረንስ ሊግ ወደ ፍጻሜ የሚያልፉ ሌሎች ቡድኖችን የምናውቅባቸው መርሃ ግብሮች ይደረጋሉ። በተለይ ባለፈው ሳምንት የአስተን ቪላ እና የኖቲንግሃም ፎረስት ጨዋታ በሲቲ ግራውንድ የተደረገው ጨዋታ በኖቲንግሃም ፎረስት 1-0 አሸናፊነት መጠናቀቁ ይታወሳል። ዛሬ የኡናይ ኤምሪው ቡድን በቪላ ፓርክ የመልስ ጨዋታውን ያደርጋልና ምን አይነት ውጤቶችን ያመጣል፣ የትኛው የእንግሊዝ ክለብስ ወደ ፍጻሜው ያልፋል የሚለው ጉዳይ ዛሬ ተለይቶ የሚያውቅ ይሆናል። ከዛ ውጭ ግን በኮንፈረንስ ሊግም የኦሊቨር ግላስነሩ ቡድን ክሪስታል ፓላስ ወደ ፍጻሜው ለማለፍ እጅግ በጣም ቅርብ እንደሆነ ይታወቃል። ምክንያቱም በመጀመሪያው ዙር ጨዋታ ከሜዳ ውጪ የዩክሬኑን ክለብ ሻካታር ዶኔስክን 3-1 በሆነ ውጤት ነበር ያሸነፉትና ዛሬ ደግሞ በሜዳቸው ሴልኸርስት ፓርክ ጨዋታውን ያደርጋል። የመልስ ጨዋታ ነው። ስለዚህ ወደ ፍጻሜው ለማለፍ እጅግ በጣም ቅርብ እንደሆነ እየተገለጸ ይገኛልና እነዚህ ጨዋታዎች ዛሬ ይደረጋሉ። ከነሱ ጋር አያይዘን ሰፋ ያሉ መረጃዎችን እናነሳለን። ክለቦችን የተመለከቱ እነ ማንቸስተር ዩናይትድ፣ እነ አርሰናል፣ እነ ሊቨርፑል፣ እነ ማንቸስተር ሲቲ፣ እነ ቼልሲን የተመለከቱ የዝውውር ጉዳዮችንና ስፖርታዊ መረጃዎችን ደግሞ እያነሳን ቆይታን እናደርጋለን። ታዲያም ከኛ ጋር ስትቆዩ ሀሳብ አስተያየቶቻችሁን ስምና አድራሻችሁን እየጠቀሳችሁ እንድታሰፍሩልን በአክብሮት እንጋብዛለን። እኛ በፕሮግራማችን መጨረሻ የእናንተን የውድ ቤተሰቦቻችንን ሀሳብ አስተያየት መልሰን ወደ እናንተው እናደርሳለን። እስከ ፕሮግራማችን ፍጻሜ አብራችሁኝ ቆዩ። ፉአድ ባሮ ፕሮግራሙን እመራለሁ። ከመሸጋገሪያ በኋላ እንገናኛለን። አብራችሁኝ ቆዩ። የሀገር ውስጥ መረጃን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። የኢትዮጵያ ፕሪሚየር ሊግ በርከት ያሉ ጨዋታዎች ትላንትናም ቀጥለው ተደርገዋል። በዚህ መሰረትም በኢትዮጵያ ፕሪሚየር ሊግ ትላንትና ኢትዮጵያ መድን የሊጉ መሪ ሲዳማ ቡናን 1-0 በሆነ ውጤት ማሸነፍ የቻለበት ውጤት ነው። ትላንትና የተመዘገበው ኢትዮጵያ መድን የአምናው ሻምፒዮን የማሸነፊያ ብቸኛ ጎሉንም ሳሙኤል ሳሊሶ ነው ማስቆጠር የቻለው። በሌላ ጨዋታ ባህር ዳር ከተማ እንዲሁ ፋሲል ከነማን 2-0 ያሸነፈበት ውጤትም ትላንትና የተመዘገበ ሌላኛው ጨዋታ ነው። ለጣና ሞገዶቹ የማሸነፊያ ግብን አማኑኤል ገብረ ሚካኤል እና ብሩክ ሰሙ ነው ማስቆጠር የቻሉት። አማኑኤል ገብረ ሚካኤል የቀድሞ ክለቡ ላይ ፋሲል ከነማ ላይ ጭምር ነው ማስቆጠር እየቻለው። ትላንትና በደረጃ ሰንጠረዡ ላይ ሲዳማ ቡና አሁንም የሊጉ መሪ ሆኖ ይቀጥላል። 55 ነጥቦችን በመያዝ ነው አንደኛ ደረጃ ላይ ተቀምጠው። በአንጻሩ ትላንት ሽንፈት የገጠመው ፋሲል ከነማ በ45 ነጥቦች አምስተኛ ደረጃ ላይ ተቀምጧል። ባህር ዳር ከተማ በ40 ነጥቦች 8ኛ ሲቀመጥ፣ ትላንትና ድል የቀናው የአምናው ሻምፒዮን ኢትዮጵያ መድን በ37 ነጥቦች 11ኛ ደረጃ ላይ የተቀመጠ ቡድን ሆኗል። ሌላኛው ትላንትና የተደረገው ጨዋታም ነገሌ አርሲን ከወልዋሎ አዲግራት ዩኒቨርሲቲ ጋር ያገናኘው ጨዋታ ነው። ይህ ጨዋታም በነገሌ አርሲ 2-1 አሸናፊነት ነው የተጠናቀቀው። የነገሌ አርሲን የማሸነፊያ ግቦችም ኪቲካ ጂማና እንዲሁ ገብረ መስቀል ዱባለ ማስቆጠር ችለዋል። ለወልዋሎ አዲግራት ዩኒቨርሲቲ ስምኦን ነው ማስቆጠር የቻለው። ነገሌ አርሲ ከ5 ተከታታይ ጨዋታዎች በኋላ ነው ሙሉ 3 ነጥብን ያሳክተው የወጡበት ውጤት እንደሆነ ትላንትና እየተመለከት ነው። በአጠቃላይ በሊጉ የደረጃ ሰንጠረዥ ጥሩ የሚባል ደረጃ ላይ ነው የሚገኙት ነገሌ አርሲዎች። በተለይ በመጀመሪያው ዙር ላይ በጣም ጥሩ ውጤቶችን አምጥተዋል። ትላንትና ማሸነፋቸውን ተከትሎ ነጥባቸውን ወደ 48 ከፍ በማድረስ 3ኛ ደረጃ ላይ የተቀመጡበት ውጤት ሆኗል። በአንጻሩ ትናንት ሽንፈት የገጠመው ወልዋሎ አዲግራት ዩኒቨርሲቲ በ35 ነጥብ 14ኛ ደረጃ ላይ ነው የተቀመጠው። በቀጣይ ነገሌ አርሲ ከድሬዳዋ ከተማ ሲጫወት፣ ወልዋሎ አዲግራት ዩኒቨርሲቲ ደግሞ ከባህር ዳር ከተማ ጋር የሚያደርጓቸው ጨዋታዎች የሚጠበቁ ናቸው። የአውሮፓ ቻምፒየንስ ሊግ ሌላኛው የፍጻሜ ተፋላሚ ቡድን ትላንትና ምሽት በተደረገው ጨዋታም ተለይቶ ታውቋል። በዚህ መሰረትም ፓሪስ ሰን ዠርሜን በሃንጋሪ ቡዳፔስት በሚደረገው የፍጻሜ ተፋላሚ መሆኑን ትላንትና ምሽት ባየር ሚኒክ ጋር ያደረገው ጨዋታ ላይ ማረጋገጥ የቻለበትን ውጤት ነው ማምጣት የቻለው። በተለይ ባለፈው ሳምንት እነዚህ ሁለት ቡድኖች በጣም አስደሳችና በተለይ በዚህ የውድድር ዓመት ከተመለከትናቸው ምርጥ እግር ኳስ ጨዋታዎች መካከል አንደኛው እንደነበር በርካቶች የመሰከሩለትን ጨዋታ ባለፈው ሳምንት አስመልክተውን ነበር። ትላንትናም የትላንትናው ጨዋታ እንዲጠበቅ አድርጎት ነበር። በተለይ ትላንትና በባየር ሚኒክ አሊያንዝ አሬና ስቴዲየም መደረጉን ተከትሎ ባየር ሚኒክ ምናልባት ውጤቱን ቀልብሶ የማለፍ እድል ይኖረዋል የሚሉ አይነት በርከት ያሉ ሀሳቦች ሲሰጡ ነበር። በመጀመሪያው ዙር ካሳዩ ጥሩ ከሚባለው አቋማቸው ጋር በተያያዘ የትላንትናው ጨዋታ ደግሞ በሜዳቸው እንደመሆኑ ማለት ነው
ከዛ ውጭ ግን የትናንትናው ጨዋታ በአቻ ውጤት ነው የተጠናቀቀው። እንዲሁ ደግሞ ፓሪስ ሰን ዠርሜን በመጀመሪያው ዙር ጨዋታ 5-4 ማሸነፉን ተከትሎ በአጠቃላይ በድምር ውጤት 6-5 በማሸነፍ ወደ ቀጣዩ ዙር ማለፉን ወደ ፍጻሜ ማለፉን ያረጋገጠ ቡድን ሆኗል። የአውሮፓ ቻምፒየንስ ሊግ የግማሽ ፍጻሜ መልስ ጨዋታ ባየር ሚኒክ በሜዳው አሊያንዝ አሬና ስቴዲየም ነው ፓሪስ ሰን ዠርሜንን አስተናግዶ 1-1 በሆናቸው ውጤት ጨዋታውን ያጠናቀቀው። ባለፈው ሳምንት ፓሪስ ሰን ዠርሜኖች በደንብ ማጥቃት እንደሚቻልና እንዴት ማጥቃት እንደሚቻል የማጥቃት ቡድን እንደሆነ በደንብ አሳይተውን ነበር። እርግጥ ነው ባለፈው ሳምንት የተደረገው ጨዋታ ብቻ አይደለም ያንን ነገር ያሳዩን። አምናም የአውሮፓ ቻምፒየንስ ሊግን ሲያሸንፉ ምን አይነት ድንቅ ቡድን እንደነበረ የምናስታውሰው ነው። በሊጋቸውም በጣም ጠንካራ እንደሆኑ ይታወቃል። ነገር ግን በትላንትናው ጨዋታ ላይ ግን ፓሪስ ሰን ዠርሜን በደንብ በጥብቅ መከላከል የሚችል አይነት ቡድን እንደሆነ ጭምር ያስመሰከረበት ጨዋታ ነው ትላንትና ያደረገው። እስከ መጨረሻዎቹ ሽርፍራፊ ሰከንዶች ድረስ በጣም ጥብቅ ዲሲፕሊን የነበረው የመከላከል ስራን ሲሰሩ የነበረበት አጋጣሚ ጭምርን ተመልክተናል። ባየር ሚኒኮች ጎል ለማስቆጠር እጅግ በጣም ረጅም ደቂቃዎችን ምናልባት የሃሪኬን የመጨረሻው ደቂቃ ጎል ወይም ደግሞ ፊሽካው ሊነፋ መጨረሻ አካባቢ ላይ የተቆጠረ ጎል ካልሆነ በስተቀር ፓሪስ ሰን ዠርሜኖች በጥሩ ሁኔታ መከላከል እንደሚችሉም ጭምር ያሳዩበት መርሃ ግብር ሆኖ ነው የትላንትናው ጨዋታ የተጠናቀቀው። ፓሪስ ሰን ዠርሜኖች ቀደም ብለው ገና ጨዋታው በጀመረ 3ኛው ደቂቃ እንኳን ሳይሞላ ነው ኳስና መረብን ማገናኘት የቻሉት። የፋቢያን ሩይዘን እና የክቪቻ ክቫራትስኬሊያን 1-2 ቅብብሎችን ተጠቅመው በተለይ የክቪቻ ክቫራትስኬሊያን ፈጣን ሩጫዎችን ተጠቅመውና የኦስማን ዴምቤሌን ደግሞ አጨራረስን ተጠቅመው ትላንትና ጎል አስቆጥረዋል። ኦስማን ዴምቤሌ ነው ገና 3ኛው ደቂቃ ላይ ኳስና መረብን ያገናኘው። በዛም ምክንያት ደግሞ በርከት ያሉ ደጋፊዎችም የትላንትናው ጨዋታም እንዲሁ 3ኛው ደቂቃ ላይ ጎል መቆጠሩን ተከትለው እንደ ባለፈው ሳምንትም በርከት ያሉ ጎሎችን እንመለከታለን የሚሉ አይነት ሀሳቦች ሲነሱ ነበር። በትላንትናው ጨዋታ በፓሪስ ሰን ዠርሜን በኩል አችራፍ ሀኪሚ በጉዳት ምክንያት አልነበረም። በዚህ መሰረትም የዋረን ዛየር ኤሚሪን በዛ ቦታ ላይ መጠቀምን ምርጫቸው አድርገዋል አሰልጣኝ ሉዊስ ኤንሪኬ። ፋቢያን ሩይዝ ደግሞ ወደ ቋሚ አስተላለፉ የተመለሰበት ጨዋታ ሆኖ ነው የትላንትናው ጨዋታ ላይ እየተመለከት ነው። ከዛ ውጭ ግን ባለፈው ሳምንት የነበረውን አስተላለፍ ነው የተጠቀሙት። ከዛ ውጭም በባየር ሚኒክ በኩልም ተመሳሳይ የነበረ አስተላለፍን ካለፈው ሳምንት ጋር ተመሳሳይ የነበረ አስተላለፍን በትላንትናው ጨዋታ ላይ ተጠቅመዋል። በርካቶች የጠበቁት ጨዋታ ግን በሁለቱ ቡድኖች ሳይሸናነፉ ጨዋታቸውን 1-1 በሆናቸው ውጤትም ያጠናቀቁበት መርሃ ግብር ሆኖ ነው የተጠናቀቀው። ፓሪስ ሰን ዠርሜን ግን ወደ ቀጣዩ ዙር ማለፍ ችሏል። በአሰልጣኝ ሉዊስ ኤንሪኬ የሚመራው ፓሪስ ሰን ዠርሜን አምና የፍጻሜ ተፋላሚ እንደነበሩ እናስታውሳለን። ዘንድሮም ለፍጻሜ ማለፍ ችለዋል። በአጠቃላይ ለተከታታይ ሁለተኛ ዓመት የአውሮፓ ቻምፒየንስ ሊግ የፍጻሜ ተፋላሚ መሆናቸውን አረጋግጠዋል። ይህን ደግሞ ሪያል ማድሪድ ነው በቅርቡ ማድረግ የቻለው። ከዛ በኋላ ነው ፓሪስ ሰን ዠርሜን ለሁለት ተከታታይ ዓመታት የፍጻሜ ተፋላሚ መሆን የቻለው። ከዚህ ውጪ ሪያል ማድሪድ ነው 2 ጊዜ ተከታታይ ድልንም ማሳካት የቻለው። ምናልባት ፓሪስ ሰን ዠርሜን ዘንድሮ የሚያሸንፍ ከሆነ የሪያል ማድሪድን ሪከርድ መጋራት ይችላል። እርግጥ ነው ሪያል ማድሪድ 3 ተከታታይ ዋንጫዎችንም እንዳሸነፉ እናስታውሳለን በቅርቡና ነገር ግን ፓሪስ ሰን ዠርሜኖች ያለፉትን 2 ዓመታት አምናና ዘንድሮ ለፍጻሜ መድረስ ችለዋል። አምና ሻምፒዮን ነበሩ። ዘንድሮ ደግሞ ከሚኬል አርቴታው አርሰናል ጋር ለፍጻሜ ይገናኛሉ። በታሪክ ለመጀመሪያ ጊዜ ነው የፈረንሳይ ክለብና የእንግሊዝ ክለብ በአውሮፓ ቻምፒየንስ ሊግ ፍጻሜ ላይ ሲገናኙ። ዘንድሮ የፈረንሳይ ክለብ ፓሪስ ሰን ዠርሜን ከእንግሊዙ ክለብ አርሰናል ጋር በአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታቸውን የሚያደርግ ይሆናል። ግንቦት 22 ነው የሚደረገው በሃንጋሪ ቡዳፔስት ዕለተ ቅዳሜ ላይ በፑሽካሽ አሬና ላይ ጨዋታው እንደሚደረግ ይፋ ተደርጓል። ከ24 ቀናት በኋላ ይሄ ጨዋታ ይደረጋል። በርካቶች በጉጉት የሚጠብቁት የፍጻሜ ጨዋታ ግንቦት 22 ነው በእኛ አቆጣጠር የሚደረገው። እንዳልኳችሁ ዕለተ ቅዳሜ ላይ ነው የሚሆነው ምሽት አንድ ሰዓት ሲል በሃንጋሪ ቡዳፔስት ፑሽካሽ አሬና ላይ ጨዋታው እንደሚደረግም ይፋ ተደርጓል። ከትላንትናው ጨዋታ ጋር በተያያዘ በጣም በርከት ያሉ ሀሳቦች ናቸው እየተነሱ የሚገኙ። ትላንትና ክቪቻ ክቫራትስኬሊያ ጥሩ ምሽትን አሳልፈዋል። ከዛ ውጪ ሪካርዶችንም ጭምር የሰበረበት ሆኗል። ለምሳሌ ያክል የፓሪስ ሰን ዠርሜኑ የፊት መስመር ተሰላፊ የሆነው ክቪቻ ክቫራትስኬሊያ በቻምፒየንስ ሊግ ጥሩ የሚባል አስደናቂ የሚባል ታሪኮችን ነው እያሳለፈ የሚገኘው። ክቫራትስኬሊያ በውድድሩ ጥሎ ማለፍ ጨዋታዎች ላይ 7 ግቦችን በማስቆጠር የሚስተካከለው እንደሌለ ተነግሯል። በውድድሩ የጥሎ ማለፍ ታሪክ ወይም በአጠቃላይ እስከዛሬ ድረስ በአውሮፓ ቻምፒየንስ ሊግ ታሪክ ከክቪቻ ክቫራትስኬሊያ በላይ ግቦቹን ያስቆጠሩት 3 ተጫዋቾች ብቻ ናቸው። ከዚህ በኋላም ጎሎችን የማስቆጠር እድሎች ያሉት በሚቀጥለው የውድድር ዓመትም እንዲሁ በግማሽ ፍጻሜ ላይ በጥሎ ማለፍ ጨዋታዎች ላይ ጎል የማስቆጠር እድል አለውና እስካሁን ድረስ ግን በጣም ጥሩ የሚባሉ ጊዜያቶችን አሳልፈዋል። ከሱ በላይ የተቀመጡት 3 ሌጀንዶች ወይም 3 ትልልቅ ተጫዋቾች ብቻ ናቸው። ክሪስቲያኖ ሮናልዶና ካረም ቤንዜማ
በጥሎ ማለፍ ጨዋታዎች ላይ 10 ግቦችን በማስቆጠር በቀዳሚነት ይመሩታል። ከዛ ውጪ ሊዮኔል ሜሲ 8 ግቦችን አስቆጥሯል። ከዛ በመቀጠል ነው ክቪቻ ክቫራትስኬሊያም 7 ጎሎችን ማስቆጠር የቻለ ተጫዋች የሆነው። ጆርጂያዊው ተጫዋች ክቪቻ ክቫራትስኬሊያ በዚህ ዓመት በአውሮፓ ቻምፒየንስ ሊግ 15 የጎል የተሳትፎችን ማድረግ ችሏል። ወይ ጎል አስቆጥሯል ወይ አሲስት ማድረግ ችሏል። ትላንትናም እንዲሁ አሲስት ያደረገበት አጋጣሚን የተመለከትነው 16 የግብ ተሳትፎችን ያደረገበት ሆኖ ጭምር ነው የተመለከትነውና እንደ ፓሪስ ሰን ዠርሜን ተጫዋች በአንድ ዓመት ይህንን ያክል ቁጥር ያስመዘገበ ተጫዋች በጭራሽ የለም። ዘንድሮ ለመጀመሪያ ጊዜ ነው ክቪቻ ክቫራትስኬሊያ ይህንን ነገር ማሳካት የቻለበት ውጤት ሆኖ የተመዘገበው። በአጠቃላይ ኦስማን ዴምቤሌ ትናንትና የፓሪስ ሰን ዠርሜንን የመሪነት ግብ ሲያስቆጠር ክቫራትስኬሊያ ነበር አመቻችቶ ያቀበለውና የተጫዋች በተከታታይ 7 የጥሎ ማለፍ ጨዋታዎች ላይም ግብ አስቆጥሯል ወይም አሲስት አድርጓል። 7 ተከታታይ የጥሎ ማለፍ ጨዋታዎች ላይ በዚህም በአንድ ዓመት ውስጥ በተከታታይ 7 የጥሎ ማለፍ የቻምፒየንስ ሊግ ጨዋታዎች ውስጥም የግብ ተሳትፎ ያደረገም የመጀመሪያው እግር ኳስ ተጫዋች ያደርገዋል። ክቫራትስኬሊያ በተከታታይ 7 የጥሎ ማለፍ ጨዋታዎች 10 የግብ ተሳትፎችን ማድረግ መቻሉንም ጭምር ነው የተመለከትነውና ለዚህ ጆርጂያዊ ተጫዋችም እጅግ ድንቅ ምሽትንና እንዲሁ ደግሞ ድንቅ ጊዜንም እያሳለፈ እንደሚገኝ ጭምር ነው እየተመለከተን የምንገኘው። በአጠቃላይ በዚህ የውድድር ዓመት ለሶስተኛ ጊዜ ነው ባየር ሚኒክ እና ፓሪስ ሰን ዠርሜን ተሳትፎን ወይም ደግሞ ግንኙነት እርስ በርስ የተገናኙት። በምድብ ጨዋታዎች ላይ ወይም በምድብ ፌዞች ላይ ሁለቱ ቡድኖች እርስ በርስ ተገናኝተው ነበር። ባየር ሚኒክ ያንን ጨዋታ 2-1 በሆነ ውጤት ማሸነፉን እናስታውሳለን። ፓርክ ደ ፕሪንስ ላይ የተደረገ ጨዋታ እንደነበር ነው የምናስታውሰው። በዛ ጨዋታ ላይ በጣም ብዙ ነገሮች የተፈጠሩበት መርሃ ግብር ነበር። ሉዊስ ዲያዝ 2 ጎሎችን ያስቆጠረበትና ባየር ሚኒክ 2-1 ያሸነፈበት። ከዛ ውጭ በጨዋታው ላይ ጎል ያስቆጠረው ሉዊስ ዲያዝ ደግሞ አችራፍ ሀኪሚ ላይ በሰራው ጥፋትም በቀይ ካርድ የወጣበት ጨዋታ እንደነበር እናስታውሳለን። ከዛ ውጭ ደግሞ ባለፈው ሳምንትም እርስ በርስ በፓርክ ደ ፕሪንስም ተገናኝተው ፓሪስ ሰን ዠርሜን 5-4 ያሸነፈበት ውጤትም የቅርብ ጊዜ ትዝታችን ነው። ትላንትና ለሶስተኛ ጊዜ ነው በዘንድሮ የአውሮፓ ቻምፒየንስ ሊግ እርስ በርስ የተገናኙት። ፓሪስ ሰን ዠርሜን ግን ወሳኙን ጨዋታ በማሸነፍ ወደ ፍጻሜው ማለፉን ያረጋገጠ ቡድን ሆኗል። የፓሪስ ሰን ዠርሜኑ ፕሬዝዳንት የሆኑት ናስር አልካላይፊ ይናገራሉ። ተጫዋቾች ሳይሆኑ ተፋላሚዎች ናቸው እኛ ቡድን ውስጥ ያሉት ሲሉ ጭምር ነው የተናገሩት። የፓሪስ ሰን ዠርሜኑ ፕሬዝዳንት ናስር አልካላይፊ ሲናገር ለተጫዋቾች ያላቸውን ከፍተኛ የሚባል አድናቆትን ጭምር ነው የገለጹት። እግር ኳስ ተጫዋቾች ብቻ አይደሉም ያሉን ተፋላሚዎችም ጭምር ሲሉ ነው ፕሬዝዳንቱ የተናገሩት። የዓለም ምርጡ አሰልጣኝ በእጃችን ያሉት ናስር አልካላይፊ ዓላማችን ሁለተኛ የቻምፒየንስ ሊግ ዋንጫን በተከታታይ መውሰድ ነው ብለዋል። የፓሪስ ሰን ዠርሜን ታሪክ እዚህ ሙኒክ ላይ ፈጥረናል፣ ታሪኩን ለመጻፍም መቀጠል አለብን ሲልም ነው ናስር አልካላይፊ እየተናገሩ የሚገኙት። ሌላኛው ዴሴሬ ድዌ የሰጠው ሀሳብ ነው። ፍጻሜውን ማሸነፍ አለብን ሲል ነው ዴሴሬ ድዌ የተናገረው። የፓሪስ ሰን ዠርሜኑ የፊት መስመር ተጫዋች የሆነው ዴሴሬ አንድ ቡድን ዋንጫ ለማሸነፍ ማጥቃት አለበት ሲል ይናገራል። አብዝተን ማጥቃትና መፋለም አለብን ያለው ተጫዋቹም ዋንጫ የምናሸንፈው ግን እንደዚህ አይነት በግለሰብ ጨዋታዎች አይደለም ብሏል። አክለውም ላስመዘገብነው ድል ደስታችንን እንገልጻለን፣ ነገር ግን ትሁት መሆን መቆየት አለብን፣ ፍጻሜውን ማሸነፍ አለብንም ሲልም ጭምር የተናገረው። ፕረስ ማድረግ አለብህ፣ መከላከል የሚኖርብሃል፣ በዚህ መንገድ ነው ዋንጫ የምታሸንፈው ሲል ፈረንሳዊው ዴሴሬ ድዌ ይናገራል። ድዌ ይቀጥልና እንዲህ አይነት ጨዋታዎች ልጅ እያለን የምናገኛቸው ጨዋታዎች ነበሩ። ለፍጻሜ ማለፋችን በጣም ጥሩ ነው፣ እናከብረዋለን፣ ነገር ግን መረጋጋት አለብን። ቡዳፔስት ሄደንም የፍጻሜውን ጨዋታ ለማሸነፍ ዝግጁ መሆን አለብን ሲል ነው ዴሴሬ ድዌ የተናገረው። ሌላኛው አሰልጣኝ ሉዊስ ኤንሪኬ ናቸው ሀሳብ የሰጡት። አርቴታም ጥሩ ቡድን ሰርቷል፣ ነገር ግን እኔ በተጫዋቾቼ በጣም እርግጠኛ ነኝ ብሏል ሉዊስ ኤንሪኬ ሲናገር። የፓሪስ ሰን ዠርሜኑ አሰልጣኝ ሉዊስ ኤንሪኬ ጨዋታው ላይ በጣም ጥሩ የሚባል አጀማመርን ያደረግንበት መርሃ ግብር ነው ብለዋል አሰልጣኝ ሉዊስ ኤንሪኬም ሲናገሩ የማይታመን ነበር ሲሉ ጭምር ነው የገለጹት። ቡድናቸው ለተከታታይ ዓመት ለቻምፒየንስ ሊግ ፍጻሜ መድረሱ የተለየ ስኬት እንደሆነ ጭምር ይናገራሉ አሰልጣኝ ሉዊስ ኤንሪኬም ሲናገሩ። ጨዋታውን በጀመሩበት መንገድ ደስተኛ እንደሆነ የገለጹት አሰልጣኙ በፍጥነት ግብ ማስቆጠሩ ወይም ደግሞ መቆጠሩ ለተጫዋቾች ብዙ ስሜት ፈጥሯልም ሲል ጭምር ነው የተናገሩት። ስለ አርሰናል ያነሱት ሉዊስ ኤንሪኬም ለአርቴታ የተለየ ፍቅር አለኝ ሲሉ አስደናቂ ብቃትም አስደናቂ ቡድንም እንደሰራ ጭምር ይናገራሉ። ነገር ግን እኔ በተጫዋቾች ሙሉ እምነት አለኝ ሲሉ ነው ፍጻሜውን አሸንፋለሁ የሚል ስጋት እንደሌለባቸው የገለጹት። ታክቲካል እቅዶቼን የማብራራት ፍላጎት የለኝም፣ ምክንያቱም ብነግራችሁ ልትረዷቸው አትችሉም ሲልም ነው ሉዊስ ኤንሪኬም ጨምሮ የተናገረውና በፍጻሜው ጨዋታ ላይም ዋንጫውን ለማሸነፍ በትልቁ እንደሚሰሩ፣ ነገር ግን ተጋጣሚያቸው አርሰናልና አሰልጣኝ ሚኬል አርቴታም በጣም ጥሩ ስራን እንደሰራና ጥሩ ቡድን እንደገነባ ጭምር እንደሚያምኑ ነው የተናገሩት። እኔ ግን ተጫዋቾቼን አምናቸዋለሁ ሲልም ነው አሰልጣኝ ሉዊስ ኤንሪኬም የተናገሩት። ሁለቱ ስፔናዊያን አሰልጣኞች አሰልጣኝ ሉዊስ ኤንሪኬ እና አሰልጣኝ ሚኬል አርቴታ በፍጻሜው ጨዋታ ላይ የሚያደርጉት የታክቲክ ትንቅንቅም
በርካቶች ከወዲሁ በጉጉት እንዲጠብቁትም እንዳደረገ ጭምር ነው የተናገሩት። ጃኦ ኔቬስ ይናገራል። በመልበሻ ክፍል ውስጥ ድሉን እያከበርነው ነው ብሏል። በፍጻሜው ጨዋታ ላይ መሆናችንን እንደገና ማክበር አለብን። ከቤተሰቦቻችንና ከኛ ጋር ካሉ ሰዎች ጋርም ማክበር አለብን ብሏል። ባየር ሚኒክ በጣም ጥሩ ቡድን ነው። እንዴት እንደምንሰቃይ የምናውቅ ነበር። ለወደፊቱ ግን ዝግጁ ነን ሲልም ጭምር ይናገራል። በአንጻሩ የባየር ሚኒኩ አሰልጣኝ የሆነው ቪንሰንት ኮምፓኒ ሀሳቡን ሰጥቷል። ለረጅም ጊዜ የመበሳጨት ችሎታው የለኝም ብሏል። አዎ ሽንፈቱ መራር ነው። በመጨረሻም ሁለቱንም ጨዋታዎች በጣም ጥሩ በሆነ ተጋጣሚ ተሸንፈናል። ለፓሪስ ሰን ዠርሜን እንኳን ደስ አላችሁ ማለት ፈልጋለሁ። የበለጠም ቆራጥ መሆን ብቻ ነው የሚያስፈልገን ሲልም የተናገረው። ትላንትና በአጠቃላይ ጨዋታውን 1-1 በሆናቸው ውጤት ነው የጠናቀቀው። ኦስማን ዴምቤሌ ለፓሪስ ሰን ዠርሜን፣ ሃሪኬን ደግሞ ለባየር ሚኒክ ግቦቹን ያስቆጠሩ ተጫዋቾች እንደነበሩ ጭምር ነው የተመለከትነው። በዚህ መሰረትም ፓሪስ ሰን ዠርሜን ወደ ፍጻሜ ማለፉን ያረጋገጠ ቡድን ሆኗል። በተከታታይ ለ2 ዓመታትም ቀደም ብዬ እንደገለጽኩት ወደ ፍጻሜ ያለፈ ቡድን መሆኑን ያረጋገጠ ቡድን ሆኗል። በአጠቃላይ በትላንትናው ጨዋታ ላይ ፓሪስ ሰን ዠርሜን በኳስ ቁጥጥሩ ረገድም በጎል ሙከራዎች ረገድም ጥሩ ነገሮችን ማድረግ ችለዋል። 18 የጎል ሙከራዎችን አድርገዋል። 6ቱ ኢላማቸውን የጠበቁ ሙከራዎች እንደነበሩም ጭምር ነው የተመለከትነው። ግብ ጠባቂው ሴፋኖቭ ያወጣባቸው አጋጣሚዎች ጭምር አሉ። ከዛ ውጭ ግን ማኑኤል ኑዌር ተደጋጋሚ የዴዜሬ ድዌይን ሙከራዎች ሲያወጣም፣ ከዛ ውጭ ክቪቻ ክቫራትስኬሊያ እንዲሁ ተቀይሮ ከገባ በኋላ ብራድሊ ባርኮላም የሞከሯቸውን ኳሶች ሲያወጣ ተመልክተናል። ትላንትና ፓሪስ ሰን ዠርሜን 15 ያክል የጎል ሙከራዎችን አድርገው 7ቱ ኢላማቸውን የጠበቁ ሙከራዎች እንደነበሩ ጭምር የተመለከትነው። ትላንትና በመከላከሉ ረገድ ላይ በጣም ጥሩ ነበሩ ፓሪስ ሰን ዠርሜኖች። የተከላካይ ስፍራ ተጫዋች የነበረው ዊሊያም ፓቾ ደግሞ የጨዋታው ኮከብ ተጫዋች ተብሎ የተመረጠበት አጋጣሚ ጭምር ነው ትናንትና የተመለከትነው። በአጠቃላይ ሲጠበቅ የነበረውና በጉጉት ሲጠበቅ የነበረው የአውሮፓ ቻምፒየንስ ሊግ ጨዋታ በፓሪስ ሰን ዠርሜን አሸናፊነት ተጠናቋል። በቀጣይ የፍጻሜ ጨዋታ ይደረጋል። እንዳልኳቸው ግንቦት 22 ነው የሚደረገው። አርሰናል እና ፓሪስ ሰን ዠርሜን ወደ ሃንጋሪ ቡዳፔስት አምርተው የፍጻሜ ጨዋታቸውን እንደሚያደርጉ ነው የተረጋገጠው። የአውሮፓ ቻምፒየንስ ሊግ ጨዋታዎች ትላንትና ተደርገው መጠናቀቃቸውን ተከትሎ ዛሬ ደግሞ የዩሮፓ ሊግ የግማሽ ፍጻሜ የመልስ ጨዋታ ዛሬ ምሽት የሚደረጉ ናቸው። 2 ጨዋታዎች ቀጥለው ይደረጋሉ። የመጀመሪያው ጨዋታ በቪላ ፓርክ የሚደረገው አስተን ቪላን ከኖቲንግሃም ፎረስት ጋር የሚያገናኘው ጨዋታ ነው። ሁለቱ ቡድኖች በጣም ጥሩ የሚባል የውድድር ዓመትን እያሳለፉ፣ በተለይ ደግሞ ኖቲንግሃም ፎረስቶች ከቅርብ ጊዜ ወዲህ በተለይ አሰልጣኝ ቪቶር ፔሬራን ካመጡ በኋላ በጣም ጥሩ የሚባል ጊዜን እያሳለፉ ነው የሚገኙት። እርግጥ ነው አጀማመራቸው በጣም ጥሩ የሚባል አይደለም። በርከት ያሉ አሰልጣኞችን የቀየረ የዚህ የውድድር ዓመት ቡድን እንደሆነ ይታወቃል። አሰልጣኝ መጀመሪያ ኑኖ ስፕሬንቶ ሳንቶን ያሰናበተው፣ ከዛ በኋላ አንጌ ፖስት ኮግሉ መጥተው ሄደዋል። ከዛም ደግሞ እንዲሁም ሾንዳይችን መጥተው መሄዳቸውን እናስታውሳለን። አሁን ላይ ፖርቱጋላዊው አሰልጣኝ ቪቶር ፔሬራ ይህንን ቡድን እያሰለጠኑ ይገኛሉ። ቪቶር ፔሬራ ከመጡ በኋላ ፕሪሚየር ሊጉን ተደጋጋሚ ድል ማድረግ ችለዋል። በዩሮፓ ሊግም ጭምር ድሎች እየቀናቸው ነው። ከዛ ውጭ ባለፈው ሳምንት ያደረጉት የግማሽ ፍጻሜ የመጀመሪያ ዙርንም ጨዋታ አስተን ቪላን 1-0 ማሸነፋቸው ይታወሳል። የኡናይ ኤምሪ ቡድን ባለፉት ጥቂት ጨዋታዎች ተደጋጋሚ ሽንፈቶች እየገጠመው እንደሚገኝ ይታወቃል። በሳምንቱ መጨረሻ እንኳን ለወራጅ ቀጠናነት ወይም ላለመውረድ እየታገለ የሚገኘው በቶትናም ሆትስፐርስ መሸነፋቸው ይታወሳል። የዛሬው ጨዋታ ግን በጉጉት ይጠበቃል። የመጀመሪያውን ዙር ጨዋታ ኖቲንግሃም ፎረስት 1-0 ማሸነፉ ይታወሳል። በዛሬው ጨዋታ ላይ ግን በአስተን ቪላ በኩል በርካቶች የሚጠብቁት ይሆናል። በአስተን ቪላ በኩል እነ ሮዝ ባርክሌ፣ ቡባከር ካማራ እና አማዱ ኦናና በዛሬው ጨዋታ ላይ አይኖሩም። በአንጻሩ በኖቲንግሃም ፎረስት በኩል ታዮ አዎኒ አይኖርም። ዊሊ ቦሊም በዛሬው ጨዋታ ላይ እንደማይኖር ተረጋግጧል። ካሉም ሃንሰን ኦዶይ የለም። ጆን ቪክተርም እንዲሁ የሚሰለፍበት እድል በጣም ጠባብ ነው ተብሏል። ከዛ ውጪ ሰቮና በዛሬው ጨዋታ ላይ እንደማይኖሩ ነው የተገለጸው። ከዛ ውጪ ግን በጉዳት ምክንያት በዛሬው ጨዋታ ላይ ላይኖሩ ይችላሉ ተብሎ የሚታሰቡ ተጫዋቾች አሉ። ለምሳሌ ያክል ከቼልሲ ጋር በነበረው ጨዋታ የጭንቅላት ጉዳት የገጠመው ሞርጋን ጊብስ ዋይት በዛሬው ጨዋታ ላይ ይኖራል አይኖርም የተረጋገጠ ነገር የለውም። ሙሪሎም በዛሬው ጨዋታ ላይ የመኖር እድሉ በጣም አጠራጣሪ ነው የሚል መረጃ ነው የወጣው። ሳንጌሬም እንዲሁ በዛሬው ጨዋታ ላይ ይሰለፋል አይሰለፍም የሚለው ጉዳይ ያልተወሰነ ሌላኛው ተጫዋች እንደሆነ መረጃዎች ያሳያሉ። ምሽት 4 ሰዓት ላይ ይደረጋል። በ42789 ደጋፊዎችን በሚይዘው ቪላ ፓርክ ላይ ይደረጋል። ስዊድናዊው ዳኛ ናይበርክ ደግሞ ይህንን ጨዋታ በመሃል ዳኝነት ይመሩታል። ያለፉትን የእነዚህ ሁለት ቡድኖች 3 የእርስ በርስ ግንኙነትን ከተመለከትን ሁለቱም አንዳንድ ጊዜ ተሸናንፈው አንዱን በአቻ ውጤት ነው ያጠናቀቁት። በዩሮፓ ሊግ በመጀመሪያው ዙር የግማሽ ፍጻሜ የመጀመሪያ ዙር ጨዋታ ኖቲንግሃም ፎረስት 1-0 ማሸነፉን ቀደም ብለን ገልጸንላችኋል። ከዛ ውጭ በፕሪሚየር ሊግ ግን በዚህ የውድድር ዓመት ያደረጓቸውን 2 ጨዋታዎች አንዱ በአስተን ቪላ 3-1 አሸናፊነት ተጠናቋል በቪላ ፓርክ። ከዛ ውጭ በኖቲንግሃም ፎረስት ሜዳ ሲቲ ግራውንድ የተደረገው ጨዋታ ደግሞ 1-1 በሆናቸው ውጤት የተጠናቀቀ ነበር። የዛሬው ጨዋታ ምሽት 4 ሰዓት ላይ የሚደረገው
የዩሮፓ ሊግ ጨዋታ በጉጉት ይጠበቃል። ሌላኛው ለፍጻሜ ለማለፍ የሚደረገው ጨዋታ ፍራይበርግና ብራጋን የሚያገናኘው ጨዋታ ነው። የጀርመኑ ክለብ ፍራይበርግ በፖርቱጋሉ ክለብ ብራጋ በመጀመሪያው ዙር ጨዋታ 2-1 ተሸንፈዋል። የዛሬውን ጨዋታ ቀልብሶ ለማለፍም ትልቅ እድል እንዳለው ጭምር የሚያሳዩ ቁጥሮች ናቸው የወጡት። ከዛ ውጪ በዩሮፓ ሊግም የፍጻሜ ተፋላሚ ለመሆን ትልቅ ትንቅንቆች ይደረጋሉ ተብሎ ይታሰባል። ከነዛ መካከል የእንግሊዙ ክለብ ክሪስታል ፓላስ ይገኝበታል። ዛሬ ምሽት 4 ሰዓት ሲል የዩክሬኑን ክለብ ሻክታር ዶኔስክን የሚገጥምበት ጨዋታ ይደረጋል። በመጀመሪያው ዙር ጨዋታ ክሪስታል ፓላስ 3-1 በሆነ ውጤት ማሸነፉን እናስታውሳለን። ከሜዳ ውጪ ዛሬ በሜዳው ሴልኸርስት ፓርክ ነው ጨዋታውን የሚያደርገውና የማሸነፍ በጣም በትልቁ ቅድመ ግምትን አግኝቷል። ልክ ምሽት 4 ሰዓት ሲል ይደረጋል። ሌላኛው ምሽት 4 ሰዓት ላይ የሚደረገው የኮንፈረንስ ሊግ የፍጻሜ ተፋላሚ ለመሆን የሚደረገው ጨዋታ የፈረንሳዩ ክለብ ስትራስቡርግን ከስፔኑ ክለብ ራዮ ቫይካኖ ጋር የሚያገናኘው ጨዋታ ምሽት 4 ሰዓት ላይ የሚደረግ ሌላኛው ጨዋታ እንደሆነ ነው የወጣላቸው መርሃ ግብር የሚያሳየው። ክለቦችን የተመለከቱ ስፖርታዊ ጉዳዮችን የምናነሳበት ሰዓት ላይ እንገኛለን። አርሰናልን የተመለከቱ መረጃዎችን እናስቀድም። ቴሪ ዳንኤል ኦንሪ ስለ ቪክተር ዮኬሬሽ አንዳንድ ጉዳዮችን አንስቷል። በተለይ በዚህ ሳምንት አጋማሽ በአውሮፓ ቻምፒየንስ ሊግ ከትላንትና በስቲያም በተደረገው ጨዋታ ላይ አስመልክቶ ነው። በተለይ ቪክተር ዮኬሬሽ ተጫዋቾችን በተለይ የአትሌቲኮ ማድሪድ ተከላካይ ስፍራ ተጫዋቾች ኳስን መስርተው እንዳይወጡ ወይም ቢውልድ አፑን እንዳያስጀምሩ በጣም በትልቁ ጫናዎችን ሲያደርግባቸው ፕረሶችንም በጣም በጥሩ ሁኔታ ሲከውን እንዲሁ ደግሞ ለቡድኑ ታታሪነቱንም በደንብ ያሳየበት ጨዋታ እንደነበር እናስታውሳለን። ስለ ቪክተር ዮኬሬሽ እንደ ምሳሌ ብንወስድ በሱ ላይ ብዙ ጥርጣሬዎች ነበሩ ይላል ቴሪ ዳንኤል ኦንሪ ሲናገር። ይሄ ደግሞ መጥፎ ነገር አይደለም፣ እንደውም ተቀበለው፣ ሰዎች ተሳስተዋል ብለ ለማረጋገጥ ሞክር። በቻምፒየንስ ሊጉ ጨዋታም ያንን አድርጓል ሲል የተናገረው ቴሪ ዳንኤል ኦንሪ በዚህኛው ጨዋታ ላይ ብቻ ሳይሆን ግን በሌሎችም ጨዋታዎች ላይ ባለፈውት አንድ ወር ውስጥ የሚያሳየው ብቃትን በደንብ አድንቄዋለሁ። ሜዳ ላይ የሚሮጥበት መንገድ ጥንካሬና አጥቂነቱን በደንብ ያስፈራል። አሁን ላይ የምር የሚያስፈራ 9 ቁጥር ተጫዋች እየመጣ እንደሆነ እየተመለከትኩኝ ነው ብለዋል። ሌላኛው የወደድኩለት ነገር ገና ከጅምሩ እሱን የሚፈልጉበት መንገድ ነው። የተጫዋቾቹን ጠንካራ ጎን በሚጠቀም መልኩ ተጫዋቹ ምክንያቱም ይህ ካልሆነ ግን የጥንካሬውን ያክል ድክመቱንም ነው የምናየው ብለዋል። አሁን ላይ ግን አርሰናል እሱን የሚጠቀምበት መንገድ በምን ነገር ላይ ጎበዝ እንደሆነና እንዳልሆነ በግልጽ እንደለዩ ተመልክተናል። ልዩነቱም እዚህ ጋር ነው። ተጫዋቾች ውጤታማ በሚሆኑበት መንገድ ለመሮጥ አሁን ላይ የበለጠ ምቾት ይሰማቸዋል። እሱም ደግሞ ያንን ነገር ነው እያደረገ የሚገኘው። አሁን ላይ በደንብ ከቡድኑ ጋር ምቾት እየተሰማው እንዳለ ይሰማኛል። በዚህም ድክመቱ ሳይሆን ብቃቱ ነው ጎልቶ እንዲወጣ እያደረገ የሚገኘውና በተለይ ከኢንተርናሽናል ብሬኩና ለስዊድን ብሔራዊ ቡድን ድንቅ ነገሮችን ከሰራ በኋላ ይሄ ተጫዋች ወደ አርሰናል ከመጣ በኋላ በሚሰለፍባቸው ጨዋታዎች ላይ ጥሩ ነገሮችን እያደረገ እንዳለና ለቡድኑ በጣም ጥሩ ነገሮችን እየሰጠ እንዳለ ነው በርካቶች ሀሳቦቻቸውን እየሰጡ የሚገኙት። አንደኛው ቴሪ ዳንኤል ኦንሪ ነው ይህንን ሀሳብ ያጋራው። ሌላኛው ከአውሮፓ ቻምፒየንስ ሊጉ ጨዋታ በኋላ ዳንኤል ስተሪጅ የቀደመው ሊቨርፑል አጥቂ የነበረው ተጫዋችም ቪክተር ዮኬሬሽ ነው የጨዋታው ኮከብ ሲልም እንዲሁ ተናግሯል። ታታሪነቱንም ጭምር እንዳደነቀለት ነው በርካቶች የተናገሩት። ሌላኛው ከአርሰናል ጋር በተያያዘ የምናነሳው ጉዳይ ሚኬል ሜሪኖን የተመለከተ መረጃ እየወጣ ይገኛል። አሁን ላይ ከኳስ ጋር ልምምድ መስራት እንደጀመረ የሚያሳዩ ዘገባዎች እየወጡ ይገኛሉ። ምናልባት ይላሉ አንዳንድ ዘገባዎች እንደውም ሲናገሩ ይሄ ውድድር ዓመት ሳይጠናቀቅ በተለይ የአውሮፓ ቻምፒየንስ ሊግ ጨዋታ ላይ በዛ ጨዋታ ላይ ሊመለስ የሚችልበት እድሉ እንዳለው ጭምር ነው እየተናገሩ የሚገኙትና አሁን በሜዳ ላይ ወይም ደግሞ በሳር ላይም ከኳስ ጋር ልምምዶችን እየጀመረ እንዳለ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ስለዚህም ለአርሰናል የመጨረሻዎቹ ጨዋታዎች አካባቢ ላይ ወደ ቡድኑ ሊቀላቀል የሚችልበት እድሉ እንዳለው የሚያሳዩ ዘገባዎች ናቸው እየወጡ የሚገኙት። አርሰናል ክረምት ላይ ለሚኬል አርቴታ አዲስ ኮንትራት ማራዘሚያ ውል ሊያቀርብለት እያሰበ እንደሆነ እየተናገረ ነው። ይሄ ውሳኔ ግን አሁን ላይ የአውሮፓ ቻምፒየንስ ሊግ የፍጻሜ ተፋላሚ ከሆኑ በኋላና ከዛ ውጭ ደግሞ በፕሪሚየር ሊጉ ዋንጫውን የማሸነፍ ትልቅ እድል ስላላቸው የተወሰነ ውሳኔ አይደለም። ከዛ በፊት ይሄ ውሳኔ የተወሰነው በማርች ወር ላይ ሳይሆን ውድድሩ ዓመቱ ከዛ በፊትም በነበረ ጊዜ ላይ እንደሆነ ጭምር ነው እየተነገረ የሚገኘው። በተለይ አርሰናል ቤት በጣም ትልቅ ለውጦችን እንዳመጣም ይታመናል። ባለፉት ጥቂት የውድድር ዓመታት አርሰናል በጣም አስፈሪ ከሚባሉ ቡድኖች መካከል አንደኛው አድርገውታል እና ሚኬል አርቴታ ኮንትራቱ እንዲራዘምለትም የአርሰናል ሰዎች ውሳኔ እንዳሳለፉ ነው እየተነገረ የሚገኘው። ስለዚህ የውድድር ዓመቱ የሚያልቅበት ሁኔታ ምንም አይነት ለውጥ አያመጣም። አርሰናል ከዚህ በኋላ ያሉትንም ነገሮች በመጥፎ ሁኔታ እንኳን ቢያጠናቅቅ አሁን የፍጻሜ ተፋላሚ እንደሆነ ይታወቃል። ፕሪሚየር ሊጉንም ለማሸነፍ ጥሩ ድል እንዳለው ይታወቃል። ነገር ግን ከዚህ በተቃራኒ ሆኖ ደግሞ ቢያጠናቀቅ እንኳን ሚኬል አርቴታን ኮንትራት ከማስፈረም ግን ምንም የሚለውጠው ለውጥ እንደሌለ የሚያሳዩ መረጃዎች አሉ። ስለዚህ ውጤቱ
ጥሩም ሆነ ጥሩም አልሆነ አርሰናል ሚኬል አርቴታን የማስቀጠል ፍላጎት እንዳለውና ኮንትራት የማራዘም ፍላጎት እንዳለው ነው ታማኙ ፋብሪዚዮ ሮማኖ መረጃውን እያጋራ የሚገኘው። የአርሰናል የወሩ ምርጥ ተጫዋች ይፋ ተደርጓል። የፕሪሚየር ሊጉ መሪ የሰሜን ለንደኑ ክለብ አርሰናል የሚያዝያ ወር ምርጥ ተጫዋቻቸውን ይፋ አድርገዋል። በዚህ መሰረትም የኋላ መስመር ተሰላፊ የሆነው ፒየሮ ሂንካፒዬ የወሩ ምርጥ ተጫዋች በመባል መመረጡ ነው ይፋ የተደረገው። ኢኳዶራዊው ተከላካይ ሂንካፒዬ በወሩ ላይ እንግዲህ 60 በመቶ የሚሆኑ ድምጾችን በማግኘት ነው ውድድሩን እንዳሸነፈ ወይም ደግሞ የአርሰናል የወሩ ምርጥ ተጫዋች የሚለውን ሽልማት እንዳሸነፈ ይፋ የተደረገው። ከዛ ውጪ ግን ኤቤሪቼ ኢዜ ሁለተኛ ደረጃን በመያዝ አጠናቋል። ካይ ሃቨርት ሶስተኛ፣ ቪክተር ዮኬሬሽ ደግሞ ቀጣዩን ደረጃ ይዘው ያጠናቀቁ ተጫዋቾች እንደሆኑ ነው ይፋ የተደረገው። የቀድሞ እንግሊዛዊ አማካይ የሆነው ጄሚ ኦሃራ ይናገራል። ቡካዮ ሳካ ያለው አቅም በክረምቱ የተጫዋቾች የዝውውር መስኮት ምናልባት ይሸጥ ቢባል ወይም ደግሞ ዋጋ ይተመንለት ቢባል ከ200 ሚሊዮን በላይ ያወጣል ሲል ነው ስለ ሳካ የተናገረው። ስለዚህም ይህንን ተጫዋች በዋጋ መተመንና ይህንን ተጫዋች መሸጥ ግን በጣም ከባድ ነው በማለትም ጭምር ነው የተናገረው። ሳካ ግን ያለ ጥርጥር 200 ሚሊዮን ፓውንዶችን የሚያወጣ ተጫዋች ነው ያለው የቀድሞ ተጫዋቹም እሱን በገንዘብ መተመንም ይከብዳል ብሏል። ቡካዮ ሳካ በዚህ እድሜው ምን እንዳሳካ ተመልከቱ እስኪ ሲል ነው ጄሚ ኦሃራ የሚጠይቀው። በአውሮፓ ቻምፒየንስ ሊግ ጨዋታ ላይም የአርሰናልን የማሸነፊያ ጎል ማስቆጠር ከ20 ዓመት በኋላም ለፍጻሜ እንዲደርሱ ማድረግም ለዚህ ተጫዋች ለአካዳሚው ፍሬ ደግሞ በጣም ድንቅ ተጫዋች እንደሆነ ጭምር አስመስክሯል ሲልም ጭምር ነው የተናገረው ጄሚ ኦሃራና ይህንን ተጫዋች በዋጋ መተመንና ይህንን ተጫዋች ለመልቀቅ ማሰብ ራሱ በጣም ከባድ ነገር ነው ሲልም ነው የተናገረው። ማንቸስተር ዩናይትድን የተመለከቱ መረጃዎችን ደግሞ እናጋራችሁ። ማንቸስተር ዩናይትድ አሁንም ቢሆን ሳንድሮ ቶናሊን ማስፈረም እንደሚፈልጉ እየተገለጸም ይገኛል። የሳንድሮ ቶናሊ እጅጉን ፈላጊዎች እንደሆኑ የተነገረው። በተለይ ተጫዋቹ ለዝውውር ዝግጁ የሚሆን ከሆነ ማንቸስተር ዩናይትዶች ይህንን ተጫዋች ለማስፈረም ትልቅ እንቅስቃሴዎችን እንደሚያደርጉ ነው ይፋ እየተደረገ እንደሚገኝ መረጃዎች እየወጡ የሚገኙት። ነገር ግን ማንቸስተር ዩናይትድ ብቸኛው ክለብ ይሆናል ተብሎ አይጠበቅም። ሌላኛው የከተማ ተቀናቃኛቸው የሆነው ማንቸስተር ሲቲ ሳንድሮ ቶናሊ ለዝውውር ዝግጁ እንደሚሆንና ከኒውካስል ዩናይትድ እንደሚወጣም የተረጋገጠ ከሆነ ማንቸስተር ሲቲም ወደ ዝውውር ፉክክሩ ለመግባት ፍላጎት እንዳላቸው የሚያሳዩ መረጃዎችም እየወጡ እንደሚገኙ ነው የተነገረው። ምንም እንኳን የተጫዋቹ ፍላጎት አንድ ቀን ጣሊያን መመለስ ቢሆንም ያ ግን በዚህ ሰዓት በጭራሽ ይሆናል ተብሎ አይጠበቅም። ምክንያቱም በኒውካስል ዩናይትዶች ከዚህ ተጫዋች የሚፈልጉት ገንዘብ እጅግ በጣም ከፍ ያለና የጣሊያን ክለቦች ምናልባት ይህንን ዝውውር ለማድረግ በጣም የሚቸገሩበት ገንዘብ ሊሆን እንደሚችል ይታመናልና በዚህ ሰዓት በእንግሊዝ ለመቆየት አሊያም ደግሞ ወደ ስፔን ትልልቆቹ ክለቦችም የማምራት እድል ካለው ወደዛ ሊያመራ የሚችልበት እድል ይኖራል እንጂ ወደ ጣሊያን ክለቦች የመመለስ እድሉ ግን ጠባብ ሊሆን የሚችልበት እድሉ እንዳለ ነው ፋብሪዚዮ ሮማኖ መረጃውን እያጋራ እንደሚገኝ ይፋ የተደረገው። ማንቸስተር ዩናይትድ ለቀጣዩ የውድድር ዘመን ማርከስ ራሽፎርድን በጭራሽ ወደ ዋና ቡድን የመመለስ ምንም አይነት እቅድ እንደሌላቸው ነው የተነገረው። ራሽፎርድም ቢሆን በግሉ ወደ ኦልድ ትራፎርድ የመመለስ ፍላጎት እንደሌለው እንዳሳወቀ ነው ሳሙኤል ሎኸረስት መረጃውን ይፋ ያደረገው። በተለይ ግን አሰልጣኝ ማይክል ካሪክ በቋሚነት የሚቀጥል ከሆነ ምናልባት ይህንን ተጫዋች ሊያመጣው ይችላል ወይም ሊመልሰው ይችላል የሚሉ አይነት ግምቶች በተደጋጋሚ ሲወጡ እንደነበር ብንሰማም፣ ነገር ግን አሁን ላይ ማንቸስተር ዩናይትድ የበላይ አመራሮችም ሆነ ከዛ ውጭ ደግሞ ራሱ ተጫዋቹም ጭምር ወደ ዩናይትድ የመመለስ ምንም አይነት ፍላጎት እንደሌላቸው፣ ሁለቱ አካላት በድጋሚ የመገናኘትና በድጋሚ አንድ ላይ የመስራት ምንም አይነት እቅድ እንደሌላቸው ነው እየተነገረ የሚገኘው። ባርሴሎናዎች ይህንን ተጫዋች በክለብ ውስጥ የማቆየት አንዳንድ ነገሮች እየገጠማቸው እንደሚገኝ ይነገራል። በተለይ ከፋይናንሻል ጋር በተያያዘ ደግሞ ይህንን ተጫዋች አሁን ላይ ማቆየት ከባድ ሊሆንባቸው እንደሚችል የሚያሳዩ መረጃዎች ናቸው በተደጋጋሚ የሚወጡትና ስለዚህ ባርሴሎናዎች ይህንን ተጫዋች ሊለቁ የሚችሉበትና ወደ ዋናው ክለቡ ወደ ማንቸስተር ዩናይትድ እንዲመለስ ሊያደርጉ የሚችሉበት እድሉ እንዳለ ይፋ ተደርጓል። ነገር ግን ያም ሆነ ይህ ማንቸስተር ዩናይትዶች ከተመለሰ እንኳን ወደ ሌሎች ክለቦች አሳልፈው በመስጠት ተጫዋቹን መሸጥ ምርጫቸው ያደርጋሉ እንጂ በዩናይትድ ቤት በድጋሚ እንደማንመለከተው ነው ይፋ የተደረገው። ማንቸስተር ዩናይትድ ሃሪ ኬንን አለማስፈረሙ ባለፉት 10 ዓመታት ውስጥ የሰሩት ትልቁ ስህተት ይመስለኛል ብሏል ሪዮ ፈርዲናንድ ሲናገር። ቶተንሃም የጠየቀውን ዋጋ ከፍለውም ቢሆን ይህንን ኬንን ያገኙት ነበር። ጉዳዩ በጥቂት ሚሊዮን ፓውንዶች ልዩነት ያልተሳካ ከሆነ ውሳኔው አስከፊ ነበር ማለት ይቻላል። ዩናይትድ በዚያ የዝውውር መስኮት ዴክላን ራይስንና ሃሪ ኬንን አስፈርመው ቢሆን ኖሮ አሁን ካሉበት ፍጹም የተለየና የተሻለ ደረጃ ላይ ይገኙ ነበር ብዬ አስባለሁ ሲልም ነው ሪዮ ፈርዲናንድ የተናገረውና ምናልባት ባለፉት 10 ዓመታት ውስጥ ከተሰሩ ትልቅ ስህተቶች መካከል አንደኛው ነው ብሎታል። ሃሪ ኬንን ለማስፈረም አለመሞከር ወይም ደግሞ ሞክረዋል፣ ነገር ግን አለማስፈረማቸው ትልቅ ስህተት እንደሆነ ይሰማኛል ሲልም ነው ሪዮ ፈርዲናንድ የተናገረው።
አማድ ዲያሎ ስለ ብሩኖ ሚጌል ፈርናንዴስ ይናገራል። ብሩኖ ያው ብሩኖ ነው። ከሱ ጋር መጫወት ለሁላችንም ህልም ነው። ለኔ ትልቅ ባለውለታዬ ነው። በ2020 እዚህ ከመጣው ጀምሮ ለክለቡ በጣም ጥሩ ነገሮችን ወይም ደግሞ በጣም ጥሩ ሆኖም ቆይቷል። እሱ ትልቅ ምሳሌ ነው። ትልቅ መሪ ነው። ትልቅ ካፕቴን ነው። እያንዳንዱ ሰው ወደ ዋናው ቡድን የሚመጣበትን መንገድም እያንዳንዱ ወጣት ተጫዋችን ለመርዳትም የሚሞክርበት መንገድ እጅግ አስደናቂ ያደርገዋል ብሩኖን። በ2021 እዚህ ስመጣ አስታውሳለሁ የእንግሊዘኛ ቋንቋዬ ያን ያክል ጥሩ አልነበረም። ነገር ግን እሱ ጣሊያንኛ ስለሚችል በተለይ በጣሊያን ተጫውቶ እንደሚያውቅ እናስታውሳለን። በሳምፕዶሪያ ተጫውቶ አሳልፎ እንደነበር እናስታውሳለን እና በዛ ምክንያትም የጣሊያንኛ ቋንቋን ስለሚችል በጣሊያንኛ ሊረዳኝ ሞክሮ ነበር። ለዚህም ደግሞ ለእኔ ትርጉም የሚሰራልኝ እሱ ነበር። እሱ ለሁሉም ሰው የሚሆን አይነት ሰው ነው። በዚህ የውድድር ዘመን ምን ያክል ጥሩ እንደሆነ ማየት ትችላላችሁ። እኛም ደግሞ እንደ ቡድን ያን የአሲስቱን ሪከርድም ደግሞ እንዲሰብረም አሲስት እንዲያደርግም ከዚህ በኋላ በትልቁ ጥረት እናደርጋለን ሲልም ጭምር ነው የተናገረው። አማድ ዲያሎ ነው ይህንን ሀሳብ የሰጠው። ከዚህ በፊትም በርከት ያሉ የመረጃ ምንጮች እንደሚናገሩት ከሆነ በተለይ ለታዳጊ ተጫዋቾችና ከታችኛው ቡድን ለሚመጡ ተጫዋቾችም ብሩኖ ሚጌል ፈርናንዴዝ የሚሰጣቸው ግልጋሎት እጅግ በጣም ከፍ ያለ እንደሆነና ቡድኑ ላይ እንዲላመዱ ለማድረግም የሚያደርገው ጥረት እጅግ በጣም አስደናቂ እንደሆነ ይፋ ተደርጎ እንደነበር እናስታውሳለን። አማድ ዲያሎ ያንን ሀሳብ ነው የደገመው። ካሴሜሮ ይናገራል። ካራገር ክለቡን 2 ጊዜ ዋንጫ ስለቀማውት እኔ ላይ ምሬት አለው ሲልም ነው ካሴሜሮ የሚናገረው። የቀድሞው የሊቨርፑል ተጫዋች የነበረው ጄሚ ካራገር በአንድ ወቅት ካሴሜሮ እግር ኳስ ሳትተው በፊት አንተ ተዋትና ሂድ የሚል አይነት አስቴትን አምና በተለይ በነበረው መጥፎ ጊዜያቶቹ ላይ ካሴሜሮ መጥፎ በነበረበት ጊዜ ላይ ይህን ሀሳብ ሰጥቶ እንደነበር እናስታውሳለን እና እግር ኳስ ሳትተውህ አንተ መተው አለብህ የሚል አይነት ሀሳብን ነበር የሰጠው ካሴሜሮ። ከዛ በኋላ ግን ለክለቡ ማንቸስተር ዩናይትድ ጥሩ የሚባል ግልጋሎትን መስጠት እየቻለ ነው። ስለ ካራገር አስቴት የተጠየቀው ካሴሜሮ የእሱን ክለብ አሰናበቼ 2 ቻምፒየንስ ሊግን አንስቼ ያለው ሲል ነው የተናገረው። ስለዚህም እኔ ላይ ምሬት ቢኖርበትና ቅሬታ ቢያቀርብ ተፈጥሯዊ ነው፣ አልፈርድበትም ሲልም ነው ጨምሮ የተናገረው። አስቴቱን አከብራለሁ። ማንም ሰው በቴሌቪዥን የፈለገውን ቢናገርም ግድ አይሰጠኝም፣ አላዳምጣቸውም ሲልም ነው የተናገረው። ኮቢ ማይኖ የሳምንቱ ምርጥ ተጫዋች ተብሏል። የእንግሊዝ ፕሪምየር ሊግ 35ኛ ሳምንት ጨዋታዎች የሳምንቱ ምርጥ ተጫዋች ይፋ ተደርጓል። በዚህ መሰረትም የማንቸስተር ዩናይትድ አማካይ ኮቢ ማይኖ የሳምንቱ ምርጥ ተጫዋች ሽልማትን ማሸነፍ ችሏል። ኮቢ ማይኖ ማንቸስተር ዩናይትድ ሊቨርፑልን ሲያሸንፍ የማሸነፊያ ጎሉን ማስቆጠሩን እናስታውሳለን። የማንቸስተር ዩናይትድ ተጫዋቾች በዘንድሮው የውድድር ዘመን አብዛኛውን የሳምንቱ ምርጥ ተጫዋች ሽልማትን ያሸነፉት እነሱ እንደሆኑ ይፋ ተደርጓል። በአጠቃላይ በውድድር ዘመኑ እስካሁን ድረስ 36 ሽልማቶች ናቸው ወይም 36 ሳምንታት ሽልማቶች መዘጋጀታቸው ይታወሳል። ምክንያቱም የተወዳጁ የእንግሊዝ ፕሪሚየር ሊግ አሁን 36ኛ ሳምንት ላይ ነው የሚገኘውና በእነዚህ 36 ሳምንታት ውስጥ ግን የዩናይትድ ተጫዋቾች በአጠቃላይ 13 ሳምንቱን የሳምንቱ ኮከብ ተብሎ የተሸለሙት እነሱ ናቸውና በዚህ ውድድር ዓመት የትኛውም የፕሪሚየር ሊግ ቡድን እንደማይበልጣቸውና የዩናይትድ ተጫዋቾች ቀዳሚ ደረጃ ላይ እንደተቀመጡ ነው ቁጥሮች የሚያሳዩት። ዩናይትድ አዲስ ስፖንሰር ሊያገኝ ነው። ማንቸስተር ዩናይትድ ለቀጣዩ የውድድር ዘመን የልምምድ ማሊያ ስፖንሰር ለማግኘት መቃረባቸው ይፋ ተደርጓል። ማንቸስተር ዩናይትድ የብሪታንያው የቤትዌይ ደግሞ የማሊያ ስፖንሰርም ለማድረግ ንግግር ላይ መሆናቸው ይፋ ተደርጓል። ማንቸስተር ዩናይትድ በቀጣይ ልምምድ ሲሰራ የተቋሙን አርማንም እንደሚያስቀምጥ ነው የተነገረው። የስፖርት ስምምነቱ ለማንቸስተር ዩናይትድ ከ18 ሚሊዮን ፓውንድ በላይ ሊያስገኝለት እንደሚችል ነው ዘ አትሌቲክ የተባለ የመረጃ ምንጭ ይፋ ያደረገው። የሊቨርፑል ጉዳዮችን ደግሞ እንንገራችሁ። ከርቲስ ጆንስ ጋር የሚደረገው የኮንትራት ድርድር ሊቨርፑል እና የተጫዋች የሚያደርጉት ድርድር እንደቆመ የሚያሳዩ መረጃዎች ያሉ። ስለዚህ ተጫዋቹ በተለይ ባለፉት ጥቂት ሳምንታትም ከክለቡ ስለመልቀቅ ጋር በተያያዘ ሀሳቦች ሲነሱ እንደነበር እናስታውሳለን። አሁን ላይ ከርቲስ ጆንስ ከክለቡ ሊለቅ የሚችልበት እድል እየሰፋ መጥቷል። በጥር ወር ወደ ኢንተር ሚላን ለመዘዋወር ፍቃደኛ ነበር። ነገር ግን ሊቨርፑል ነበር ዝውውሩን ያገደውና በሚቀጥለው የክረምት የተጫዋቾች የዝውውር መስኮት ግን ክለቡን ለቆ ሊወጣ የሚችልበት እድሉ ሰፋ ያለ ይመስላል። በተለይ ተጫዋቹ በክለቡ ቤት እየተሰጠ በሚገኘው ጥቂት የሚባሉ ደቂቃዎች ምክንያት ደስተኛ እንዳልሆነም ተነግሯልና ከርቲስ ጆንስ ክለቡን ለቆ ሊወጣ ይችላል። በእንግሊዝ ፈላጊዎች ያሉት ከዛ ውጭ ግን የጣሊያኑ ኢንተር ሚላንም የዚህ ተጫዋች ፈላጊ እንደሆነ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ኮዲ ጋክፖ በዚህ ክረምት የትም ክለብ እንዲሄድ አይፈቀድለትም ተብሏል። ሊቨርፑል የ26 ዓመቱን ተጫዋች በአጥቂ መስመር ላይ የመጫወቻ ችሎታውንም ያደንቅለታል። ስለዚህም ክለቡን ለቆ እንዲወጣም አይፈቅዱለትም ነው እየተባለ የሚገኘው።
በተለይ ደግሞ ባለፈው የክረምት የተጫዋቾች የዝውውር መስኮት ላይ በርከት ያሉ ተጫዋቾችን በማጥቃት አማራጮቹ ላይ በርከት ያሉ ገንዘቦችን አውጥቶ ሊቨርፑል ማስፈረሙን ተከትሎ በዚህ የዝውውር መስኮትም ያን ያክል ከፍ ያለ ዝውውሮችን ወይም ከፍ ያሉ ገንዘቦችን እንደ አምናው ያውጣል ተብሎ አይታሰብም። ስለዚህ የአጥቂ መስመሩን ለማጠናከር ምናልባት የሞሐመድ ሳላህን ተተኪ ለማምጣት ሙከራዎችን ያደርግ ይሆናል እንጂ ኮዲ ጋክፖንም ለቀው ሌላ በሱ ቦታም ሌላ ተጫዋች ለማምጣት ሙከራዎች ውስጥ እንደማይገቡ የሚያሳዩ መረጃዎች ያሉ። ስለዚህም ሊቨርፑል የ26 ዓመቱ ኔዘርላንዳዊ የክንፍ ተጫዋችም በክለቡ ማቆየትን ፍላጎታቸው እንደሆነ ነው የተነገረው። በአንጻሩ ግን ምናልባት ፌዴሪኮ ኪየዛ ግን በዚህ ክረምት ሊቨርፑልን ሊለቅ የሚችልበት እድል በጣም ሰፊ ነው ተብሏል። በተለይ ከወደ ጣሊያን የሚወጡና ካልቺዮ መርካቶ፣ ቱቶ ስፖርት የተባሉ የመረጃ ምንጮች ይፋ እንደሚያደርጉት ከሆነ ግን ፌዴሪኮ ኪየዛ ክረምት ላይ ሊቨርፑልን ለመልቀቅ ወስኗል የሚል መረጃን እያወጡ ይገኛሉ። ጣሊያናዊው የክንፍ ተጫዋች እንቅስቃሴውን ለማድረግም ደሞዙን ለመቀነስ ፍቃደኛ እንደሆነ ጭምር ተነግሯል። ወደ ሌሎች ክለቦች ለማምራትና የሚያስፈርመው ክለብም ደሞዙን ሊቀንስለት እንደሚችል ጭምር ነው እየተነገረ የሚገኘው። ስለዚህ ፌዴሪኮ ኬዛ ሊቨርፑልን በክረምቱ የመልቀቅ ዕድሉ ሰፋ ያለ እንደሆነ ነው እየተነገረው። ማንቸስተር ሲቲን ደግሞ እንመልከት። አስተን ቪላ ከጄምስ ትራፎርድ ጋር የመጀመሪያ ድርድርን እንዳደረገ ይፋ ተደርጓል። በተጨማሪም ኒውካስል ዩናይትድ እና ቶትንሃምም አሁንም በግብ ጠባቂው ላይ ፍላጎት ያላቸው ሲሆን ጄምስ ትራፎርድ በዚህ ክረምት ማንቸስተር ሲቲን የመልቀቅ ዕድሉ በጣም ሰፋ ያለ እንደሆነ ተነግሯል። በተለይ የጂያንሉጂ ዶናሩማ ማንቸስተር ሲቲን መቀላቀል በፕሪሚየር ሊጉ ላይ የመጀመሪያዎቹ ሳምንታት ላይ መሰለፍ ዕድልን አግኝቶ ነበር እንደምናስታውሰው ከበርንሌ ከመጣ በኋላ። ነገር ግን ጂጂ ዶናሩማ ወደዚህ ቡድን መቀላቀሉ የጄምስ ትራፎርድን በፕሪሚየር ሊጉ ላይ የመሰለፍ ዕድሉን አጥብቦበታል። ከዛ ውጪ ደግሞ በካፕ ጨዋታዎች ላይ በኤፍኤ ካፕ እና በካራባው ካፕ ጨዋታዎች ካልሆነ በስተቀር በሌሎች መርሃ ግብሮች ላይ የመሰለፍ ዕድልን አሳጥቶታል። ተጫዋቹ ደግሞ በእንግሊዝ ብሔራዊ ቡድን በተለይ ምናልባት ቢሳካለት ኖሮ በዓለም ዋንጫም ጆርዳን ፒክፎርድን አስቀምጦ በቋሚነት የመሰለፍ ፍላጎቶች ነበሩት። ነገር ግን በቋሚነት አለመጫወቱ ግን ያንን ቦታ እንዲያገኝ አያደርገውም። ነገር ግን በሚቀጥሉት ጊዜያቶች ግን ያንን ቋሚ ቦታ የእንግሊዝ ብሔራዊ ቡድን ቋሚ ግብ ጠባቂነት ቦታን ማስመስከር ይፈልጋልና በቋሚነት የሚጫወትበትን ክለብ መቀላቀልን ምርጫው ያደርጋል ተብሏል። አስተን ቪላ ደግሞ ለዚህ ተመራጩ ሊሆን እንደሚችል ይፋ እየተደረገ ነው። በተለይ የኤሚሊያኖ ማርቲኔስ የቀጣይ የውድድር ዓመት ቆይታ የተረጋገጠ አይደለም። ባለፈው የክረምት ተጫዋቾች የዝውውር መስኮትም ክለቡን ሊለቅ በጣም ከጫፍ ደርሶ እንደነበረ እናስታውሳለን። ስንብት ጭምር አድርጎ ነበር። ነገር ግን በመጨረሻም ሊያስፈርመው የነበረው ማንቸስተር ዩናይትድ ሴኒ ላሜንስን መምረጡን ተከትሎ ነው በዛው ክለብ እንዲቆይ የተደረገው። በሚቀጥለው ክረምት ግን ይለቃል ተብሎ ስለሚታሰብ ኤሚሊያኖ ማርቲኔዝን ለመተካት ጄምስ ትራፎርድ ጥሩ አማራጭ ሊሆን እንደሚችል ነው የመረጃ ምንጮቹ የዘገቡት። ከሊጉ ውጭ ያሉ ክለቦች በተለይ ከፕሪሚየር ሊግ ክለቦች ውጪም ያሉት ክለቦች በፊል ፎደን ላይ ከፍተኛ ፍላጎት አሳይተው እንደነበር ይነገራል። ማንቸስተር ሲቲዎች ግን በሱ ላይ ያላቸው ሙሉ እምነትን አሳይተውታልና በክለቡ እንዲቆይም አድርገውታል። ተጫዋቹ በጭራሽ ግን ክለቡን የመልቀቅ ሀሳቦች ግን እንዳልነበሩት ይፋ ተደርጓል። ነገር ግን ምናልባት የተለያዩ ክለቦች ግን ከስፔን እንዲሁ ደግሞ ከሌሎችም ክለቦች ግን ይህንን ተጫዋች ለማስፈረም ጥረቶች እንደነበሩ ነው የተገለጸው። ማንቸስተር ሲቲዎች የፊል ፎደንን ኮንትራት ማደስ ላይ ብቻ እየሰሩ አይደለም፣ እናም አዳዲስ ዝውውሮችና ኮንትራት ማራዘሚያዎች ላይም በንቃት መስራት እንደጀመሩ ነው የሚያሳዩ መረጃዎች እየወጡ የሚገኙት። ቀጣዩ ተረኛ ደግሞ ምናልባት ሄስኮ ግቫርዲዮል እንደሚሆን የሚያሳዩ መረጃዎች ያሉ። በጉዳት ምክንያት አሁን ላይ ጥቂት ጊዜያቶችን በማንቸስተር ሲቲ ቤት እየተመለከት ነው አይደለም። ነገር ግን በሚቀጥሉት ጊዜያት ግን የማንቸስተር ሲቲ ወሳኝ ተጫዋችነቱን ይቀጥላል ተብሎ ይታሰባልና ኮንትራቱንም ለማራዘም ማንቸስተር ሲቲዎች እንቅስቃሴዎችን እንደጀመሩ ነው ፋብሪዚዮ ሮማኖ መረጃውን ያጋራው። ጂያንሉጂ ዶናሩማ የፒኤፍኤም የማህበረሰብ ሻምፒዮን ሽልማትን አሸንፈዋል። ይህ ሽልማት ምንድን ነው ካላችሁ፣ ይህ ሽልማት ተጫዋቾች ከሜዳ ውጪ በማህበረሰብ ውስጥ ለሚያደርጉት በጎ አድራጎትና ተጽዕኖ የሚሰጥም ደግሞ እውቅና ሽልማት ነው። ዶናሩማ ይህንን ክብር ያገኘው በእግር ኳስ ችሎታው ብቻ ሳይሆን ለሰዎች በሚያደርገው መልካም ተግባር መሆኑን ነው ዘገባዎች የሚያሳዩትና የፒኤፍኤም የማህበረሰብ ሻምፒዮን ሽልማትን ማሸነፍ ችሏል። የማንቸስተር ሲቲው ግብ ጠባቂ የሆነው ጂጂ ዶናሩማ። የሪያል ማድሪድ ጉዳዮችን ደግሞ እንንገራቸው። ሌሎች ሁኔታዎች ቢኖሩም የኬሊያን ኤምባፔ ከሪያል ማድሪድ ይለቃል የሚባለው ዜና ግን ከእውነት የራቀ ነው ተብሏል። ከኮከቡ ቪኒ ጁኒየር ጋርም ያለው ግንኙነት እርስ በርስ የሚደጋገፉ ሰዎች ናቸው። ጥሩ ግንኙነትም እንዳላቸው ጭምር የሚያሳዩ መረጃዎች ናቸው ከወደ ስፔን እየወጡ የሚገኙት። ሰሞኑን በተለይ ከሪያል ማድሪድ ጋር በተያያዘ በጣም በርከት ያሉ የተለያዩ ጉዳዮች እየተነሱ ነው። በተለይ ቡድኑ እንደተበጠበጠ የሚያሳዩ መረጃዎች ናቸው በተደጋጋሚ የሚወጡት። የአሰልጣኝ ቡድን አባላት ከተጫዋቾች ጋር ግጭቶችን እየፈጠሩ ነው። ተጫዋቾችም ከእርስ በርስ ከተጫዋቾች ጋር የምንዲው ጭምር ግጭቶችን ሲፈጥሩ ተመልክተናል። ለምሳሌ ያክል አንቶኒ ሩዲገር አልቫሮ ፈርናንዴስ ካሬራስን እንደመታው ጭምር የሚያሳዩ መረጃዎች ያሉ። ከዛ ውጪ ሹዋሜኒና ቫልቬርዴም ተጋጅተዋል የሚሉ ዘገባዎች ሲወጡ ነበር። ከዛ ውጪ የአሰልጣኝ ስታፍ አባላቶች
ከኬሊያን ምባፔ ጋር የሚፈጠሩት ግጭት እንዳለ ጭምር ይታመናል። ከዛ ውጭ የሪያል ማድሪድ ተጫዋቾች ከኬሊያን ምባፔ ይልቅ ቪኒሲዮስ ጁኒየር የቡድኑ ወሳኝ ተጫዋች አድርገው እንደሚመለከቱና ኬሊያን ምባፔ እየተገለለ እንደመጣ ጭምር የሚያሳዩ መረጃዎች አሉ። ከፈረንሳዊያን ተጫዋቾች ውጪ ከሌሎቹ ተጫዋቾች ጋር ያን ያክል ግንኙነት እንደሌለው የሚያሳዩ ዘገባዎችን በተደጋጋሚ ሲወጡ እንመለከታለን። በጣም በርከት ያሉ ጉዳዮች ናቸው። የስፔናዊያን ተጫዋቾች ከአሰልጣኝ አልቫሮ አርቤሎአ ጋር ጥሩ የሚባል ግንኙነት እንደሌላቸውም ጭምር ይነገራል። በጣም በርከት ያሉ ጉዳዮች እየተነሱ ነው የሚገኙት። በሪያል ማድሪድ ቤት መረጋጋቶች እየጠፉ እንዳለ ጭምር የተነገረው። ነገር ግን አሁን ላይ የሚያሳዩት መረጃዎች ግን ኬሊያን ምባፔ በተለይ ደጋፊዎችም ጭምር የተጫዋች ይልቀቅልን የሚል አይነት ፒቲሽኖችን ወይም ፊርማዎችን ጭምር እያሰበሰቡ እንዳለ ሰምተናል። ነገር ግን ያም ሆነ ይህ ግን ተጫዋቹ በሪያል ማድሪድ መቆየትን ምርጫውን ያደርጋል ተብሎ ይታሰባል። ኬሊያን ምባፔ አሁን ላይ ጥሩ ስሜት እየተሰማው ነው። እናም በኤል ክላሲኮ ጨዋታ ላይ ለመጫወትም ጉጉቶች እንዳሉት ጭምር ይነገራል። ነገር ግን ኬሊያን ምባፔም የጉዳቱ ሁኔታን ለማወቅ ግን የኤምአርአይ ምርመራዎችን ማድረግ ነበረበት። ነገር ግን ምርመራዎቹም ዛሬ ላይ ምናልባት ይቀጥላሉ። የመጨረሻ ውሳኔዎቹም ለማወቅ ደግሞ እስከ ዛሬ ድረስ መጠበቅ እንዳለበት የሚያሳዩ መረጃዎች ናቸው የወጡት። ሪያል ማድሪድ ክሪስቲያኖ ጁኒየርን ወይም የክሪስቲያኖ ሮናልዶን ልጅ ከሚከታተሉ ክለቦች መካከል አንደኛው ሆኗል። ይህንን ተጫዋች ለማስፈረም ፍላጎት አለው። በክሪስቲያኖ ሮናልዶ ጠያቂነትም በአንድ ወቅት በቅርቡ በሪያል ማድሪድ ቤትም በታዳጊ ቡድን ወይም በካስቲያ ልምምዶችን እንዲያደርግ እንደተደረገ የምናስታውሰው ነውና ሪያል ማድሪዶች ክሪስቲያኖ ጁኒየርን ይከታተሉታል ተብሏል። አልናስር ግን ከአባቱ ጋር እንዲቆይና እንዲጫወትም እንደሚፈልጉ ጭምር ነው የተነገረው። በተለይ በሚቀጥለው የውድድር ዓመት ወደ ዋናው ቡድን ሊያሳድጉት እንደሚችሉና ከክሪስቲያኖ ሮናልዶ ጋር በአንድ ሜዳ ላይ ልንመለከት የምንችልባቸው ድሎች እንዳሉ ነው ግሎቦ የተባለው የፖርቱጋል ሚዲያ እየተናገረ የሚገኘው። ጆዜ ሞሪኒዮ ወደ ሪያል ማድሪድ የሚመለስ ከሆነ ቅድመ ሁኔታዎችን እንዳስቀመጠ ይፋ ተደርጓል። ሲመለስ በቡድኑ የሚሰሙ ውሳኔዎችን ለማድረግም ሙሉ ነፃነት እንደሚፈልግና የማንንም ጣልቃ ገብነት እንደማይፈልግ ነው እየተነገረ የሚገኘው። ተጫዋቾቹን በጨዋታ ወቅትም ቤንች ላይ ለማስቀመጥ ከወሰነ ተጫዋቹ ማንም ይሁን ማንም ከክለቡ ምንም አይነት ጣልቃ እንዳይገቡ ማረጋገጫ እንደሚፈልግ ጭምር የተነገረውና ቆራጥ ውሳኔዎችን መወሰን ይፈልጋል ተብሏል። አክለውም ጆዜ ሞሪኒዮ ወደ ሪያል ማድሪድ የመመለስ የራሱ አሰልጣኞችን ወደ ቡድኑ ማምጣትም እንደሚፈልግ ተናግሯል። ይህም ደግሞ የራሱን የአካል ብቃት አሰልጣኝ አንቶኒዮ ፒንቶስን እንደማይፈልገው ነው የተነገረውና የራሱን የአካል ብቃት አሰልጣኝም ያመጣል ተብሎ ይታሰባል። ጆዜ ባለፉት 2 የውድድር ዘመናት 120 ጉዳቶችን እንዲሁም የቡድኑ ደካማ የአካል ብቃት ደረጃን ያውቀዋል በሪያል ማድሪድ ቤት ያለውን። ምክንያቱም ከተቀናቃኛቸው በጣም ያነሰ ሩጫዎችን ስለሚያካሂዱና ያንን ደግሞ ቀውስም ለማስቆም ይፈልጋል እየተባለ ይገኛል። ስለዚህ የራሱን የአካል ብቃት እንቅስቃሴ አሰልጣኝ ጭምር ነው ማምጣት እንደሚፈልግ የተናገረው። ከአልቫሮ አርቤሎአ ጋር ለመነጋገር ፍቃደኛ ያልሆኑት 6 ተጫዋቾች እንዳሉ ነው መረጃዎች የሚያሳዩት። እነዚህ 6 የሚያክሉ የሪያል ማድሪድ ተጫዋቾች አብዛኞቹ ስፔናዊያን ተጫዋቾች እንደሆኑ ይነገራል። እነ ካርቫሃል፣ ዳኒ ሰባዮስ፣ ከዛ ውጭ ደግሞ እንዲሁ ራኡል አሴንሲዮን ጨምሮ አንዳንድ ተጫዋቾች በዚህ ቡድን ውስጥ ይህንን አሰልጣኝ አልቫሮ ካሬራስን ጨምሮ ማለት ነው አሰልጣኝ አልቫሮ አርቤሎአን እንደማያናግሩት ነው እየተገለጸ የሚገኘው። ማርካ ነው ይህንን መረጃ ያወጣው። የባርሴሎናን ጉዳዮች ደግሞ እንንገራቸው። ባስቶኒ ዝውውሩ ላይ ለወደፊት ለመራመድ የሃንስ ፍሊክ ትክክለኛ ፍቃድ አሁንም እንዳላገኘ ነው እየተነገረ የሚገኘው። ለዴኮ የተከላካይ ቦታውን ለማጠናከር የመጀመሪያው ኢላማ እንደሆነ ይታወቃል ባስቶኒ። ነገር ግን ሃንስ ፍሊክ አሁንም በተከላካዩ አንዳንድ ቴክኒካል ባህሪያቶች ላይ ጥያቄ ምልክት ውስጥ እንደከተቱት ማቴዎ ሞሬቶ ይፋ አድርጓልና ሃንስ ፍሊክ እስካሁን ይፋዊ ውሳኔዎችን እንዳልሰጡ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ፌራን ቶሬስ በዚህ ክረምት ባርሴሎናን መልቀቅ አይፈልግም ተብሏል። በውሳኔ ላይም ጥብቅ ነው። እንዲሁ ተጫዋቹ ኮንትራቱን ማደስ ይፈልጋል ወይም ካልሆነ ደግሞ በ2027 ኮንትራቱ ሲያልቅ ደግሞ በነፃ መልቀቅ ይችላል የሚሉ መረጃዎች ናቸው ወጡት። ሌላኛው ባርሴሎና የሮበርት ሌቫንዶስኪን ሁኔታ ይጠብቃል። ተጫዋቹ ደሞዙን የሚቀንስ ከሆነ ለአንድ ተጨማሪ ዓመትም ሊቆይ ይችላል ተብሎ ይታሰባል። ሌቫንዶስኪ የሚለቅ ከሆነ ግን ባርሴሎና ለፌራን ቶሬስ የኮንትራት እድሳት ጥያቄ ለማቅረብ እያሰቡ እንዳለ ነው የተነገረው። ዩሊያስ ኩንዴ በርከት ያሉ ሀሳቦችን ሰጥቷል። የተለያዩ አይነት መግለጫዎችን ነው ትናንትና የሰጠው። ለኤል ክላሲኮ ጨዋታ ቡድኑ ያለበት ስሜትን ተጠይቆ ነበር። ቡድኑ በጣም ጥሩ ቦታ ላይ ነው የሚገኘው። ሙሉ ለሙሉ ትኩረት አድርጎ ነው የሚታየኝ። ቡድኑ ጥሩ ቦታ ላይ ነው፣ እናም ትልቅ ትኩረት ላይ ነው። ሊጉን ለማሸነፍም ከፍተኛ ፍላጎት አለን ሲልም ይናገራል። ሁላችንም ኤል ክላሲኮ ለመጫወት በጣም ጓግተናል። ላሊጋውን ለማሳካት አቻ ውጤት ይበቃናል፣ ነገር ግን ሪያል ማድሪድን ማሸነፍ እንፈልጋለን ሲል ነው ዩሊያስ ኩንዴ የተናገረው። ጥንካሬያቸውን እናውቃለን፣ እናም ደግሞ በዚህ ምክንያትም በራሳችን ዲኤንኤ መጫወትንም መቀጠል አለብን ሲል የተናገረው።
የሪያል ማድሪድ ማጥቃትን እንዴት ማስቆም ይቻላል የሚል ጥያቄም ቀርቦለት ነበር። ኤል ክላሲኮን የማሸነፍ ቁልፉ ነገር መከላከል ብቻ ሳይሆን በሙሉ ቡድን ጫና በመፍጠር ነው፣ ከፍተኛ ትኩረት ላይ መሆን አለብን ሲልም ጭምር ተናግሯል። ስለ ቪኒሲዮስም ጥያቄ ቀርቦለት ነበር። እሱን ለመከላከል በጣም ከባድ ነው፣ ነገር ግን ዝግጁ ነኝ፣ ምክንያቱም በልምምድ ላይ እንደ ላሚን ያማልና እንዲሁ ፔድሪ ያሉ ከፍተኛ ጥራት ያላቸው የቡድን አጋሮች ያጋጥሙኛል። እሱም በተመሳሳይ መንገድ ድሪብል ያደርጋል፣ እነሱም እንደዚሁ ድሪብል የሚያደርጉ ናቸውና እነሱን እጋፈጣለሁ በየልምምዱ፣ ስለዚህ ቪኒሲዮስንም ለመጋፈጥ ዝግጁ ነኝ ብሏል። በስፖቲፋይ ካምፕ ኑ ለክላሲኮ ጨዋታ የሚጠበቀው ድባብም ተጠይቆ ነበር። ደጋፊዎች ለሚሰጡን ድጋፍ አመስጋኞች ነን፣ ምክንያቱም በውድድር ዘመኑ ሙሉ ነገሮች ይበልጥ አስቸጋሪ የሚሆንባቸው ጊዜያቶች አሉ። የሚደግፉንን፣ አብረን የሚጓዙትን፣ ወደ ልምምድ ስፍራ የሚመጡትን ሁሉንም እናደንቃለን ሲልም ነው የተናገረው። ከቀድሞ የባርሴሎና ተጫዋች አብረህ መጫወት የምትፈልገው ተጫዋች ተብሎ ጥያቄ ቀርቦለት ነበር። ሲናገር ቴሪ ዳንኤል ኦንሪን እመርጣለሁ ሲል ነው የተናገረው። አስተሳሰቡንና ብቃቱን በጣም አደንቀዋለሁ። እሱ በጣም ፈጣን፣ ከኳስ ጋር ጥሩ፣ እንዲሁም ደግሞ መሀል ሜዳ ላይ መጫወት የሚችል ተጫዋች ነበር። እሱ በጣም የተሟላ ተጫዋች ነውና ከቴሪ ዳንኤል ኦንሪ ጋር መጫወት ብችል ሲልም ነው የተናገረው። ጁሊያስ ኩንዴ ያለ ጫና መኖር አልወድም። የፕሮፌሽናል አትሌት ህይወት አካል ስለሆነ በተፈጥሮ ኃላፊነትን ወስዳለሁ። ጫናን በደንብ እቆጣጠራለሁ። እሱ የስራችን አካል ስለሆነ ስሜቱን በደንብ አውቀዋለሁ ሲልም ነው ጁሊያስ ኩንዴ የተናገረው። ሌላኛው ራፊኒሃ ነው ሀሳቡን የሰጠው። እኔ ባርሴሎናን ልለቅ እንደምችል ያንን ጽሑፍ የጻፈው ጋዜጠኛ ስለ እኔ ሌሎች ሐሰት ነገሮችንም ጽፏል ማለት ነው። ከክለቡ ጋር እንደተገናኘው ተናግሯል። እናም ስለ ማቅማማቴ በውስጥም በኩል እንደተናገርኩኝ እናም በባርሴሎና መቆየትንና ለመቆየቴን እርግጠኛ እንዳልሆንኩም ጭምር ነው የጻፈው። ያ ሰው ከመዋሸት በቀር ምንም አላደረገም። ታሪክ በጻፈ ቁጥር ሁልጊዜም መሰረዝ አለበት። ሁልጊዜም ማለት ይቻላል በአፉ የሚወጡት ነገሮች በጣም ተራና የማይረቡ ነገሮች ናቸው። የተናገረው ጋዜጠኛው ትክክለኛ መረጃ አይደለም፣ እኔ ባርሴሎና ስለመልቀቅም አላሰብኩም ሲልም ጭምር ነው ራፊኒሃ የተናገረው። ባርሴሎናም ቢሆን ይህንን ተጫዋች አሁን ላይ የመልቀቅ ምንም አይነት ፍላጎት እንደሌላቸው ጭምር የሚያሳዩ መረጃዎች በተደጋጋሚ እየወጡ ነው። ኔይማር ጁኒየር ይናገራል። ምላሼ ከልክ ያለፈም ነበር፣ ይቅርታ ጠይቄያለሁ ብለዋል። ብራዚላዊው ተጫዋች ኔይማር ጁኒየር የቡድን አጋሩን ታዳጊውን ሮቢኒሆ ጁኒየርን በጥፊ መማታቱ ተዘግቦ እንደነበር የምናስታውሰው ጉዳይ ነው። ኔይማር አሁን ላይ ይቅርታ መጠየቁን በሰጠው አስተያየት ላይ ይፋ አድርጓል። የሰጠውት ምላሽ ከልክ ያለፈ ነበር አውቃለሁ ያለው ኔይማር፣ ነገር ግን ይቅርታ ጠይቄያለሁ፣ ነገሩ ያበቃ መስሎ ነበር ሲልም ጭምር ነው የተናገረው። እግር ኳስ የሚጫወት ይህ እንደሚያጋጥመው ያውቃል። ቡጢ፣ ጥፊ የሚያጋጥሙ ነገሮች ናቸው ሲል ኔይማር ይናገራል። ነገሩ በውስጥ ማለቅ ነበር የሚገባው፣ ነገር ግን እግር ኳስ የማይረቡ ሰዎችን አባብሰውታል። ሁላችንም ስህተት ሰርተናል፣ ሁለታችንም፣ ምናልባትም የኔ ይበልጣል፣ ነገር ግን ይቅርታ ጠይቄያለሁ ሲልም ነው ኔይማር ጁኒየር የተናገረው። ሰሞኑን አንዳንድ ነገሮች ተፈጥረው እንደነበር እናስታውሳለን። በተለይ የሮቢኒሆ ልጅ የሆነው ሮቢኒሆ ጁኒየርን በጥፊ ተማቶ እንደነበር ይታወሳል ኔይማር ጁኒየር እና በዚህ ምክንያትም አሁን ላይ ይቅርታ መጠየቁን ነው ይፋ ያደረገው። ጂያንሉካ ፕሪስቲያኒ የዓለም ዋንጫ ጨዋታ ይቀጣል ተብሏል። የቤኔፊካው ተጫዋች ጂያንሉካ ፕሪስቲያኒ ቪኒሲዮስ ጁኒየር ላይ የዘረኝነት ነገሮችን አድርሷል በሚል ነው ክስ የቀረበበት። ዩኤፋ ካደረገው ምርመራ በኋላ ጂያንሉካ ፕሪስቲያኒ ላይ የ6 ጨዋታዎች ቅጣት መጣሉን እናስታውሳለን። አሁን ላይ ፊፋ ዩኤፋ ቅጣቱን በዓለም አቀፍ ደረጃ ተፈጻሚ እንዲሆንም ያቀረበው ጥያቄ መቀበሉን የገለጸው። ይህንን ተከትሎ ጂያንሉካ ፕሪስቲያኒ ለአርጀንቲና ጥሪ ከቀረበለት 2 የመጀመሪያ የዓለም ዋንጫ ጨዋታዎችም ያመልጡታል። አርጀንቲና በዓለም ዋንጫው መክፈቻ ከአልጄሪያና ከአውስትራሊያ ጋር ትጫወታለችና ምናልባት ጂያንሉካ ፕሪስቲያኒ ለአርጀንቲና ብሔራዊ ቡድን ጥሪ የሚቀርብለት ከሆነ በእነዚህ 2 ጨዋታዎች ላይ ቡድኑን ማገልገል እንደማይችል ነው የሚያሳዩ መረጃዎች ይፋ የተደረጉት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅግ ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ዛሬ ግን ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁ በሙሉ ከኛ ጋር ስለነበር ከልብ አድርገን እናመሰግናለን። የዛሬውን ፕሮግራም እየመራው ፉአድ ባሩ ከመላው የስቱዲዮ ባለሙያዎች ጋር በመሆን አብረን ቆይታን አድርገናል። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን ይዘን እንመለሳለን። በተለይ ምሽት ላይ በሚኖረው የስፖርት የመረጃ ሰዓታችን ሌሎች ስፖርታዊ ጉዳዮችን አካተን በድጋሚ የምንገናኝ ነው የሚሆነው። ለዛሬ እዚህ ጋር አበቃውኝ። መልካም ጊዜ፣ መልካም ቀን እንዲሆንላችሁም ነው በአክብሮት የምመኘው።